የኦርቶዶክስ ተዋህዶ መንፈሳዊ ጉዞ አብይ ጾም ከሰማያት መውረድ እስከ ቀራንዮ ደም መስቀሉ የተከፈለልኝ። ሰላም የጳጉሜ ሚዲያ ቤተሰቦች፣ ጳጉሜ ሚዲያ የዘመን ድልድይ። አብይ ጾም ከሰማያት መውረድ እስከ ቀራንዮ ደም። በኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ አብይ ጾም ዝም ብሎ የምግብ ለውጥ የሚደረግበት ወቅት አይደለም። ይህ ጾም የሰው ልጅ በኃጢአት ምክንያት ከፈጣሪው ተለይቶ በነበረበት የጨለማ ዘመን አምላክ የሰው ልጅ ፍለጋ ያደረገውን የፍቅር ጉዞ የምናስብበት የታሪክ መዝገብ ነው። ከገነት የተሰደደውን የአዳምን እንባ ለማበስ የዓለማት ጌታ ዙፋኑን ትቶ በምድር ላይ የተንከራተተበት የተራበበትና በመጨረሻም ደሙን ያፈሰሰበት ሚስጢር በዚህ ጾም ተቀብሯል። ዓለምን በፍቅሩ ያሸነፈ ጌታ የመጀመሪያው ሳምንት ዘወረደ ፍቅር አምላክን ከዙፋኑ አወረደው። ጉዞ የሚጀምረው ዘወረደ በሚለው ሳምንት ነው። ትርጉሙ የወረደ ማለት ነው። የሰማይና የምድር ጌታ መላእክት በፊቱ የሚንቀጠቀጡለት አምላክ አዳምን ፍለጋ ወደ ምድር ወረደ። ሊቁ ቅዱስ ያሬድ ይህንን ሲገልጽ አምላክ ክብሩን እንደ መጋረጃ ገፎ ትህትናን እንደ ልብስ ለብሶ መምጣቱን ይነግረናል። የነፍሳችንን ስደት ሊያቆም እርሱ ስደተኛ ሆነ። አምላክ ለኔ ሲል ተራ ሰው ሆኖ በበረት ተኛ። ከሰማያት ወረደ። ሁለተኛው ሳምንት ቅድስት ነው፣ የነፍስ መታጠቢያ። ጌታችን በገዳመ ቆሮንጦስ 40 ቀንና 40 ሌሊት የጾመውን ጾም እናስባለን። ዲያብሎስ በረቂቅ ተንኮል ነው የቀረበው። አዳምን በምግብ ጥቂት ፍሬ ጥሎት ነበር። ጌታችን ግን በታላቅ ጾም ድል አደረገው። ጌታችን ስለኛ ተራበ፣ ስለኛ ተጠማ። እኛ ግን ዛሬም በስጋ ፍላጎት ተሸነፍን። ለፈጣሪያችን ጀርባችንን ሰጥተናል። ይህ ሳምንት ጌታ ሆይ እንደ ቸርነትህ ማረኝ ብለን የምንጮህበት የቅድስና ወቅት ነው። ኢየሱስ ወይ ማረን፣ እግዚአብሔር ወይ ማረን። ሶስተኛው ሳምንት ምኩራብ። የፈረሰውን መቅደስ አዳሽ። ጌታችን ወደ መቅደስ የገባበት ሳምንት ነው። ቤቱ የንግድ ቦታ ሆኖ አገኘው። እየገፈተረ አስወጣቸው። ቤቴ የጸሎት ቤት ይባላል ብሎ አስወጣቸው። ዛሬም ጌታችን ወደኛ ልብ መቅደስ ሲመጣ ልባችንን በቂም በበቀልና በስግብግብነት ተሞልቶ ያገኘዋል። በመገፍተር ሳይሆን በፍቅሩ ሊገስጸን ይሻል። ቤተ ክርስቲያን ነች ክርስቶስ ሀገር። አራተኛው ሳምንት መጻጉዕ፣ የብቸኞች መጠጊያ። ለ38 ዓመታት በአልጋ ላይ ተኝቶ የሚረዳኝ ሰው የለኝም እያለ ሲያለቅስ የነበረው መጻጉዕን እናስባለን። ዓለም ሁሉ ስትረሳው አምላክ ግን አልረሳውም። ዛሬም በህመም የምትማቅቁ በብቸኝነት የምትቆስሉ ነፍሳት ሆይ አምላካችሁ አልረሳችሁም። አልጋህን ተሸክመ ሂድ የሚለው ቃል ዛሬም ለደከመች ነፍሳችን ተስፋ ነው። የለኝም ያለ በሰው የተረሳ። አምስተኛው ሳምንት ደብረ ዘይት፣ የተስፋ ብርሃን። የጾሙ እኩሌታ ላይ ስንደርስ ስለ ዳግም ምጽአቱ እናስባለን። ጌታችን በደብረ ዘይት ተራራ ላይ ሆኖ ዓለም እንድታልፍና እርሱ በክብር እንደሚመጣ ነገረን። ይህ ሳምንት የአዳምን ልጆች ናፍቆት ይጭራል። አማኞች በመልካም ስራ እንዲጸኑና ልባቸውን እንዲያዘጋጁ የሚያሳስብ የንቃት ወቅት ነው። ኃይል ሲገለጽ በሰማይ። ስድስተኛው ሳምንት ደግሞ ገብርኄር፣ በመክሊት ወይንም በጸጋ ስለማትረፍ የሚማርበት። ሰባተኛው ሳምንት ኒቆዲሞስ፣ ስለ ዳግም ልደት ጥምቀት፣ ስለ እውነት ፈላጊነት የሚነገርበት። ኒቆዲሞስ ክቡር። ሆሳዕና፣ ጌታችን በታላቅ ምስጋና ወደ ኢየሩሳሌም የገባበት የሕማማት መጀመሪያ። ከሆሳዕና ማግስት ጀምሮ የምንገባበት ሳምንት ሰሞነ ሕማማት ይባላል። እዚህ ጋር ነው እንባ የሚፈሰው። እዚህ ጋር ነው የአምላክ የፍቅር ጥግ የሚታየው። ይህ ሳምንት ተግሳጾ ይባላል። ጀርባው በጅራፍ ስለኔ ደማ። ሰኞ አንጾተ መቅደስ። ጌታችን ከቢታንያ ሲመጣ ተራበ። ፍሬ የሌላትን በለስ ረገማት። በለስ የአዳም ምሳሌ ናት። በቅጠል ወይም በተስፋ የተሸነፈች ግን ፍሬ ወይንም ምግባር የሌላት። ከዛሬ ጀምሮ ለዘላለም ፍሬ ይገኝብሽ ሲላት እኛም በሕይወታችን ፍሬ እንዳይጠፋብን እያለቀስን እንድንጸልይ ያስተምረናል። በዚያው ዕለት በመቅደሱ ይሸጡ የነበሩትንም ገልብጧል። ክፎች ባዩት
ማክሰኞ የጥያቄ ቀን። ጌታችን በመቅደስ ሲያስተምር የአይሁድ ካህናትና መጻፎች መጡ። እነዚህን በምን ስልጣን ታደርጋለህ ብለው ጠየቁት። ሊያጠምዱት ፈለጉ። ጌታችን ግን በጥበቡ መለሰላቸው። ስለ ዓለም ፍጻሜን በሰፊው አስተማረ። ይህ ቀን የጥያቄ ቀን ይባላል። እኛም በህሊናችን ብዙ ጥያቄዎች ይዘን ወደ ጌታ የምንቀርብበት ቀን ነው። ጥያቄ መልስ ስላጣው መጣው ከደጅ። ረቡዕ የምክር ቀን፣ ምክረ አይሁድ ይባላል። ይህ ቀን እጅግ የሚያሳዝን ነው። ይሁዳ ጌታውን ለመሸጥ ከአይሁድ ጋር የተማከረበት ቀን ነው። ምን ትሰጡኛላችሁ? እኔ አሳልፌ እሰጣቸዋለሁ አለ። ለ3 ዓመታት አብሮት የበላ ተአምራቱን ያየ ደቀ መዝሙር ጌታውን በ30 ብር ሸጠው። ጌታችን ግን ይህን ሁሉ እያወቀ ይሁዳን ይወደው ነበር። ይሁዳ ሆይ በመሳም አሳልፈህ ትሰጠኛለህ የሚለው ድምፅ ዛሬም የከዳውን ጌታ ስናስብ ልብ ይሰብራል። ክርስቶስ ማነው የሚመስል? ጸሎተ ሐሙስ የሚስጥር ሐሙስ ይባላል። ጌታችን የደቀ መዝሙራቱን እግር አጠበ። የዓለማት ንጉሥ ሆኖ ሳለ የባሪያውን እግር ሲያጥብ እስቲ በአይነ ህሊናችሁ ተመልከቱ። ከዚያም ይህ ሥጋዬ ነው፣ ይህ ደሜ ነው ብሎ ሚስጥረ ቁርባንን ሰጠ። በዚያች ዕለት ወደ ጌቴሴማኒ ሄዶ ጸለየ። ጭንቀቱ በረታ። ነፍሴ እስከ ሞት ድረስ አዘነች አለ። ላቡ እንደ ደም ጠብታ ወደ ምድር ፈሰሰ። ጌታችን ስለኛ ፍዳ ተጨነቀ። አስረሃል ስለኔ ኢየሱስ መድኔ። ስቅለተ አርብ የቀራንዮ ታላቅ ስቃይ። ይህ ቀን በሰው ልጅ ታሪክ ውስጥ እጅግ አስለቃሹ ቀን ነው። ፈጣሪ በፍጥረቱ እጅ የተገረፈበት ቀን። ጌታን በፍርድ አደባባይ አቆሙት። ፊቱን ተፉበት። ያ መላእክት ሊያዩት የሚመኙት ቅዱስ ፊት በጅራፍ ተገረፈ። ጅራፉ አጥንት ድረስ የሚሰነጥቅ ነበር። ሰውነቱ እንደታረሰ መሬት ተተለተለ። ደሙም እንደ ጎርፍ ፈሰሰ። የእሾህ አክሊል ሰርተው በራሱ ላይ ደፉበት። በዘንግ መቱት። እሾህ ወደ አእምሮ ሰረጸ። ያንን ከባድ መስቀል ተሸክሞ ወደ ቀራንዮ እንዲወጣ ተገደደ። ደክሞት ሲወርቅ በጅራፍ ይገረፋል። ሲነሳ ይገፉታል። በመንገድ ላይ እናቱ ድንግል ማርያም አየችው። ልጇ ሲሰቃይ፣ ልብሱ በደም ሲጨማለቅ ስታይ ልጄ ሆይ ምን አደረጉ እያለች አለቀሰች። ያ የእናትና ልጅ መገናኘት ዓለምን የሚያቀልጥ ነበር። በቀራንዮ መስቀል ላይ ዘረጉት። እጆቹንና እግሮቹን በትላልቅ ሚስማሮች ወጉት። መዶሻው ሲመታ ድምፁ በሰማይና በምድር ተሰማ። በመስቀል ላይ ሆኖ ሳለ ተጠማው አለ። የውሃ ምንጭ የሆነው አምላክ ስለኛ ሲል ተጠማ። አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለገዳዮቹ ጸለየ። በመጨረሻም ተፈጸመ ብሎ ነፍሱን ሰጠ። ያኔ ፀሐይ ጨለመች፣ ጨረቃ ደም መሰለች። ምድር በታላቅ ድንጋጤ ተናወጠች። የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። ፈጣሪ ለፍጥረቱ ሲል ሞተ። ቅዳሜ ጌታ በመቃብር ላይ ዋለ። መቃብሩ ታተመ። ነገር ግን ሞት ሊይዙ አልቻለም። እሁድ መንፈቅ ሌሊት መቃብሩን ከፍቶ ተነሳ። ሞትን ድል አደረገው። አዳምን ከሲኦል አውጥቶ ወደ ቀደመ ክብሩ መለሰው። የአብይ ጾም ለቅሶ በደስታ በረከቱ በትንሣኤ ብርሃን ተተካ። ይህ የ55 ቀናት ጉዞ የኦርቶዶክስ ተዋሕዶ አማኞች የአምላክን ፍቅር የሚረዱበት ነው። ይህ ታሪክ ዛሬም በልባችን ውስጥ ሊነገር ይገባል። አምላካችን እግዚአብሔር ጾሙን የበረከትና የፈውስ ያድርግልን። ትንሣኤውን ለማየት ያብቃን። አሜን። ጳጉሜ ሚዲያ የዘመን ድልድይ